ኢና ሊላሂ ወኢና ኢለይሂ ራጂዑን ኩሉ ነፍሲን ዛኢቀቱል መውት። እኛም ያላህ ነን፣ ወደ እሱም እንመለሳለን። እንግዲህ ትልቁ አባታችን ሀጂ ሙፍቲህ ወደ አኺራ ሄደዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ይዘንላቸው። ሀቂቃ ትልልቅ ሰዎች አባቶች ሲሞቱ እኔ በጣም ያስፈራኛል። እና እነኚህ አባት በዚህ ሰሞን ታሟል እየተባለ ነበረ፣ ሶሻል ሚዲያም እየተፖሰተ ነበር። እና ዛሬ እንግዲህ ወደማይቀረው ዓለም ተሸጋግረዋል። አላህ መልካም ስራቸውን ይውደድላቸው፣ አላህ ይዘንላቸው። ሀቂቃ እውነት ለመናገር በጣም ልብ የሚሰብር ነገር ነው። እና ያው ምን ልላችሁ ነው የምፈልገው፣ ለዚህ ነው ለአጭር እድሜ ብዙዎቻችን እርስ በራሳችን እንባላለን፣ እንገዳደላለን። ሀቂቃ በዚህ ዘመን ታሞ የሞተ ሰው ሞተ አይባልም። ይህ ማረግ ነው። ምክንያቱም እያያችሁ ነው፣ መስጊድ ላይ እየሰገዱ እያሰገዱ እያለ ገብተው በመስጊዳቸው አላህን ሊለምኑ በገቡበት በዛ ቦታ ደግሞ እዱ አድርጋችሁ ያላችሁን ሁሉ ነገር ልጃችሁን ሁሉ ነገራችሁን ትታችሁ ከአላህ ከጌታችሁ ጋር የምትገናኙበት ቦታ ሄዳችሁ ስትገደሉ አላህ ከሸሂዶች ያድርጋቸው። ይሄ ትልቅ ጂሃድ ነው፣ ትልቅ ሸሂድነት ነው። ሀቂቃ ለዲን ከመሞት የበለጠ የሚያስደስት ነገር የለም። ባለፈው መከነ ሰላም ላይ የተከሰተውን ነገር ብዙዎቻችሁ አይታችኋል። እኛ ዩቱበሮች ግን የሆነ የዕለት እንትናችን ስንቃችን የምናባረር ነገር የሚመስለን ሰዎች አለን እና ብዙ ጊዜ ሙስሊሞች ላይ የሆነ ነገር ሲፈጸም ድምፅ አንሆንም። ሀቂቃ እውነት ለመናገር ከኔም ጀምሮ ማለት ነው። አብዛኛው ያው አሁን ላይ ቲክቶክ ላይ ድምጽ ብንሆንም ቲክቶክ ላይ ብንሰራም እዚህ ዩቲዩብም ላይ ደግሞ መስራት አለብን ብዬ አስባለሁኝ። በመከነ ሰላም ያለውን ነገር ብዙዎቻችን አይቶ እንዳላየ አልፈነዋል። አሁንም ደግሞ የአክሱም ሙስሊሞች ድረሱልኝ ዋ ሙስሊማ ብለው እየተጣሩ ነው እና ለእነሱም ደግሞ ድምጽ ልንሆንላቸው ይገባል። በአሁኑ ሰዓት ታሞ የሚሞትን ሰው ያው ቀድሩ ደርሶበታል። አላህ የጻፈልን ቀን መቼም ቢሆን አንቀርምና የሞተን ሰው መቅበር ነው። ላለው ደግሞ እስካለ ድረስ ደግሞ ልንደርስለት ይገባል ማለት ያክል ነው። ሀቂቃ ያው ሞት አያስደስትም። ምክንያቱም ትላንትና አብሯችሁ የሚበላው አብሯችሁ የሚጠጣ ሰው ስታጡ ይከብዳል። ግን አሁን ላይ ደግሞ በሆነ ባልሆነ ነገር ሲሞቱ እንደ ቅጠል ሲረግፉ እያየን ነው። ብቻ እኔ ምን ብዬ እንደማወራ አላቅም። ስለ እስልምና ሲነሳ በጣም ያመኛል። ምክንያቱም የኛ ድርቀት፣ የኛ አለመንቃት፣ የኛ ደግሞ አለማሰብ፣ ዝም ብለን ሁሌም በአንድ ነገር መጓዝ እየጎዳን እንጂ እየጠቀመን አይደለም ያለ ነው። እና በተለይ እኛ ሙስሊሞች ባልሆነ ነገር ደግሞ ቢዚ ሆነናል። እና ከምንም በላይ ደግሞ እኛ የተፈጠርንበትም አላማ ያው እምነታችን ነው። ቅድሚያ መስጠት ያለብን ለእምነታችን እስከሆነ ድረስ ሙስሊሞች ላይ የሆነ ነገር ሲከሰት እኛ ኢትዮጵያ ቁጭ ብለን ለፍልስጤሞች ድምጽ እየሆንን ነዋ። እና ለዚህ ለእኛም ሀገር ላሉት ለእኛም ለወንድሞቻችን ቀድመን የራሳችን ነው ማስተካከል ያለብንና ድምጽ ልንሆናቸው ይገባል ብዬ አስባለሁ። ለሞቱት ደግሞ አላህ ጀነተል ፊርደውስን ይወፍቃቸው፣ ከሸሂዶች ያድርጋቸው። አሁንም ደግሞ የአክሱም ሙስሊሞች ድረሱልኝ እያሉ ነው። ልንደርስላቸው፣ ድምጽ ልንሆንላቸው ይገባል። የዛሬ አይደለም ቆይቷል የነሱ ችግር። መቃብር ቦታ አይሰጣቸውም። አሁን ግን መስጊድ ላይ ድምፅ አታወጡም። ትምህርት ቤት ላይ ደግሞ ሂጃብ ለብሳችሁ አትገቡም። እንደዛ ካላደረጋችሁ ደግሞ የመጣችሁበትን ሀገር ሳውዲ ተመለሱ እየተባሉ ነው ያሉትና በሀገራቸው ሁለተኛ ዜጋ ሆነው እየኖሩ ላሉት ሰዎች ደግሞ ድምጽ ልንሆንላቸው ይገባል። በነገራችን ላይ በሰፊው እመጣበታለሁ። እኔ ከምንም በላይ የፈለገ ዱርዬ ልሁን የፈለገ ነጭ ወረቀት ምንም ስለ ዲን ማላቅ ነገር ቢሆን ራሱ እስልምና ላይ የሆነ ነገር
ሲከሰት ቁጭ ብዬ ማየት አልችልም። እውነት ለመናገር ቲክቶክ ላይ እየሰራንበት ነው፣ ድምጽ እየሆንን ነው። ግን ያው ዩቲዩብ ደግሞ ትንሽ ስለቀዘቀዘብኝም ወደዚህ መምጣት ትቼዋለሁኝ። ድምጽ ሆኖ ላለውኝ